የዛሬው ቪዲዮአችን እንደምትመለከቱት እንግዲህ አዲስ አበባ ውስጥ እንግዲህ አንድ ቤት ሄደን በመታወት መልኩ አንጥፈን አንድ ወንድማችን ያዘዘንን አረቢያ መጅሊስ እሱ ባዘዘን መሰረት ሰርተን ጨርሰን ቤቱን እንግዲህ እንደምታዩት በመታወት አረቢያ መጅሊስ ፏ አድርገንለታል ማለት ነው። ኢድን እንግዲህ በአዲስ ሳሎን በአዲስ እይታ ሊውል ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላሂ ረቢል ዓለሚን ደህና ነን። ረመዳኑስ እንዴት ነው ከናንተ ጋር? ኢንሻአላህ አላህ ጾሞ ከሚጨርሱት ጾማቸው ደግሞ መቅቡል ከሚሆነው አላህ ያደርግልን ኢንሻአላህ። ተመልካቾቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬም ይዤላችሁ የመጣሁት የአረቢያን መጅሊስ ቪዲዮ ነው ማለት እንግዲህ ሰሞኑን ጠፍቻለሁኝ። የረመዳን ስራ ትንሽ ቢዚ ስላደረገኝ እንግዲህ መጪውም ኢድ ስለሆነ ቤታችሁን መፈረሽ የምትፈልጉ አሪፍ የሆኑ ፍራሾችን ትራሶችን ማዘዝ የምትፈልጉ እህቶችና ወንድሞቻችን ጥሩ እቃ እንግዲህ እንዳቀረብንና እንዳዘጋጀን እንግዲህ በዛው መንገድ ልነግራችሁ ፈልጌ ነው። ተመልካቾቻችን እንደምታዩት እንግዲህ መጋዘናችን ሙሉ ነው። በቦንድድና በአልጋ ፍራሽ በመፈረሻ ፍራሾች እንግዲህ በጣም ተሞልቷል ማለት ነው። ስለዚህ እንደምታዩት እንግዲህ እነዚህ ካሁን እዚህ ጋር የምታዩቸው ባለ 20 ቲክነስ ቦንድድ የሚባሉት ናቸው። እነዚህ ያለበሱ ቦንድዶች ናቸው። እንግዲህ እንደምታዩት በዛም ጋር በፊት ለፊቴ ተደርድረዋል ማለት ነው። በዛ ጋር ደግሞ እንደምታዩት ባለ ሜትር ከ50 እና ሜትር ከ20 የሆኑ የአልጋ ፍራሾች ናቸው። እነዛ እንደምታዩቸው እዚህ ጋር ደግሞ የምታዩቸው መፈረሻ የሚሆኑ ፍራሾች ናቸው። ለመፈረሻ ሳሎን ላይ መፈረሻ የሚሆኑ በዚህ ጋር ደግሞ የምታዩቸው ለህፃናት ለአንድ ልጅ ለሁለት ልጅ መተኛ የሚሆኑ ሜትርና 90 የሚባሉት ፍራሾች ናቸው። ስለዚህ ቤታችን ሙሉ ነው። ከናንተ የሚጠበቀው ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን ማዘዝ ብቻ ነው። እኛ ደግሞ አሪፍ የሆኑ እቃዎችን ወስደን ለቤተሰቦቻችሁ እናደርሳለን ማለት ነው። ተመልካቾቻችን ትራሶችም እንግዲህ አሉን ማለት ነው። አረቢያን መጅሊስ ብቻ አይደለም እኛ ጋር ስታዙ የመፈረሻ ፍራሾችንም ስታዙ እንግዲህ አሪፍ የሆኑ ትራሶችን እንግዲህ ኦሪጂናል የሆኑ ትራሶችን ጭምር ነው የምናዘጋጅላችሁ። ስለዚህ እንደምታዩቸው ኦሪጂናል የሆኑ ትራሶች ናቸው። እነዚህ እንግዲህ አዲስ አበባ ላላችሁ ከዚሁ ነው። አሁን እነዚህ የተዘጋጁት ጠቅላላ ወደ ከሚሴ ሊጫኑ ነው ማለት ነው። ከሚሴ ያሉ ሱቃችን ይጫናሉ። ስለዚህ ወደ ሰሜኑ በኩል የሚሄደው ከዛ እንግዲህ እኛ ደግሞ ወደምትፈልጉበት ቦታ እንወስዳለን። ከዚህ ከአዲስ አበባ ደግሞ ወደ ደቡቡ ያላችሁ እህትና ወንድሞቻችን የምትፈልጉትን አይነት ከአረቢያን መጅሊስ ጀምሮ መፈረሻ ፍራሾችን ጀምሮ ወደምትፈልጉበት ቦታ ከዚህ ከአዲስ አበባ እንወስድላችኋለን ማለት ነው ተመልካቾቻችን። ስለዚህ ዛሬ እንግዲህ ዲዛይኑ ለየት ያለ አረቢያን መጅሊስን ጭምር ነው እንግዲህ ይዤላችሁ የመጣሁት። ይሄን አረቢያን መጅሊስ ቪዲዮ የምሰራላችሁ እዚህ እንግዲህ መጋዘን አይደለም ማለት ነው የምሰራላችሁ ያንድ ወንድማችን ያዘዘን። ስለዚህ እሱ ቤት ሄጄ ነው እሱ ቤት ቪዲዮ ነው የምሰራላችሁ። እዚህ ጋር እንደምታዩቸው አዘጋጅተናቸዋል መጅሊሶቹን። እነዚህ መጅሊሶች ናቸው እንግዲህ ወደ ወንድማችን ቤት እዚሁ አዲስ አበባ የሚደረሱት። አሁን እሱ ቤት እንግዲህ ወስጄ ምን እንደሚመስል ተነጥፎ ምን እንደሚመስል አሳያችኋለሁ። ዋጋውን ጭምር እነግራችኋለሁ ማለት ነው ተመልካቾቻችን። አሁንም ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ፕለስ እንደምታዩት እንግዲህ አሁን ወደ መኪናው መጫን ጀምረናል ማለት ነው። እንግዲህ ዛሬ የማሳያችሁን አረቢያን መጅሊስ ወደ መኪናው በር ላይ ቆሟል። ስለዚህ ወደ መኪናው እንጭናለን። እንግዲህ እንደምታዩት አረቢያን መጅሊስ እኛ ጋር ስታዙ በመላክ ብቻ አይደለም፣ እኛ ራሳችን እንሄዳለን። ቅርብ ቦታ ከሆኑ ደግሞ ሳናሽግ ነው የምናደርሰው። አሁን ይሄ የምታዩት አረቢያን መጅሊስ ከኛ ከመጋዘኑ እዛው አዲስ አበባ ከመጋዘኑ የ15 ደቂቃ እንኳን አይሆንም በመኪና ማለት ነው። ስለዚህ የዚህን ያክል ርቀት ከሆነ ቀጥታ ሄደን የምንፈርሸው ከሆነ ማሸግ አያስፈልገውም። ለዛ ብለን አላሸግነውም። ሩቅ ቦታ ከሆነ ደግሞ የሚሄደው በስነ ስርዓት በደንብ ይታሸጋል ማለት ነው። እና የክፍት የመሆኑን ጉዳይ በዚህ እንድትይዙልኝ እፈልጋለሁኝ። እንደምታዩት እንግዲህ ፒካፑ ላይ ጫን አድርገናል። አሁን ለምሳሌ ሰዓቱኛ እየጫን ያለ ነው 10 ሰዓት ተኩል አካባቢ ነው። እዛ ቤት ግን አርሼ ስመለስ 11 ሰዓት ተኩል ነው እኔ ራሱ ተመልሼ መጋዘን የደረስኩት ማለት ነው። ቅርብ ቦታ ስለሆነ አላሸግነውም ማለት ነው። ስለዚህ እንደምታዩት እንግዲህ እየተጋገዝን መኪናው ላይ ጫነን እየጨረስን ነው ማለት ነው። በምታዩት መልኩ እንግዲህ ኮርነሩን መቀመጫውን መጀናምን ጭነናል መጀመሪያ። አሁን ደግሞ መገደፊያዎቹን ኮርነሮቹን እያመጣን በምታዩት መልኩ ከጓደኞቼ ጋር ሆነን እየጫነን ነው የምንገኘው። አሁን እዚህ ጋር ይሄ የምታዩት እንግዲህ መቀመጫው ነው ማለት ነው። አረቢያ መጅሊሱ ደግሞ ባለ 20 ቲክነስ ነው። አረቢያን መጅሊስ የቤት ማስዋቢያ እቃዎችን የተለያየ እቃዎችን ማዘዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። እኛ ደግሞ ጥረት ፍክት ያሉ እቃዎችን ሰርተን የምትፈልጉበት ቦታ እናደርስላችኋለን። እንልክላችኋለን ሳይሆን እናደርስላችኋለን ነው። እንደምታዩት እንግዲህ አሁን በደንብ አስረን ጨረስን ማለት ነው። ስለዚህ አስረን ከጨረስን በኋላ እንግዲህ አብሬ ሄጄ እንደምታዩት አሁን እንግዲህ ወንድማችን ቤት ለማውረድ ጀምረናል ማለት ነው። በምታዩት መልኩ ማውረድ ጀምረናል። የአረቢያን መጅሊሱ ባለቤት ይሄ አሁን ጓደኛው ነው። ባለቤቱ አሁን ይመጣና ከቤት ውስጥ ያግዘናል ማለት ነው። በምታዩት መልኩ ይሄው እያሸከምኩት ነው። ባለቤቱ ነው። ተሸከም የራስህ ነው። ስለዚህ
እንግዲህ አሸክመነዋል። ወላሂ ቦንድዶቻችን በጣም ጠንካራ በጣም የሚካበዱ ጥርት ያሉ እቃዎች ናቸው። ምንም እከን የሌለባቸው ናቸው። እንግዲህ ልጆች አሉት ብዙ ልጆች ማሻአላህ ልጆቹ በጣም ደስ ብሏቸው በቃ ካላገዝን ትላልቁን ካልተሸከምን እያሉ ከበውናል። እንደምታዩት እንግዲህ የሚችሉትን ሰጥተናቸዋል ማለት ነው። ኮርነሩ ራሱ ተመልከቱ እንዴት እያወረዱት እንዳለ በጣም ነው የሚካበደው። የኮርነሩ መገደፊያ ማለት ነው። ይሄ እንግዲህ እንደምታዩት የኮርነሩ መቀመጫ ነው። አሁንም ባለቤቱ መጣ፣ ልገዛ አለ፣ ተቀበለ፣ ሄደ። ስለዚህ አሁን ደግሞ በምታዩት መልኩ እንግዲህ ቤት ውስጥ ገባን ማለት ነው። ማንጠፍ ጀመርኩኝ። የኮርነሩን መቀመጫ አንደኛውን አስቀመጥኩ፣ አንደኛውን ደግሞ አስቀመጥኩ። ሁለተኛውንም መካከላቸው የሚቀመጠውን ደግሞ በምታዩት መልኩ እንደዛ አስቀመጥኩኝ። ተመልካቾቻችን እዚህ ጋር ልታውቁ የምፈልገው የአረቢያን መጅሊስ ልኬት ስትነግሩን አሁን ይሄ የማስቀመጣ ቦታ የመካከል ግድግዳ ነው የሚባለው። ስለዚህ የመካከል ግድግዳ ስትለኩ ልኬቱን ከወዲህ ካሁን ከማስቀምጥበት በኩል ያለውን መጀመሪያ ትናገሩና መካከል ላይ ያለውን መሀል ላይ ትነግሩኝና ከሌላ በኩል ያለውን ደግሞ መጨረሻ ላይ ትነግሩኛላችሁ ማለት ነው። ምክንያቱም የመካከለኛው ቦታ በደንብ መታወቅ አለበት ማለት ነው። እንደምታዩት እንግዲህ አሁን መታ አደረኩኝ፣ ቦታ አስያዝኩትኝ ማለት ነው። አሁን ደግሞ የኮርነሮቹን ድጋፍ ለማስቀመጥ እንግዲህ እያነሳሁኝ ነው። በምታዩት መልኩ እንግዲህ የኮርነሮቹንም ድጋፍ መታ ቤቱ በጣም ምቹ ነው። እንደምታዩት እንግዲህ ቁጭ ያደረግኩት ማለት ነው። እኛን አረቢያ መጅሊስ ስታዙን እንግዲህ ተመልካቻችን በምታዩት መልኩ ቤታችሁ ድረስ መተን የሚነጠፍ ከሆነ በዚህ መልኩ እናነጥፍላችኋለን። የሚቀመጥ ከሆነ ደግሞ ከኛው ጋር ጀምሮ ታሽጎ መጥቶ እናንተ ቤት አድርሰን እንዳሸገን በስነ ስርዓት ምቹ ቦታ መርጠንለት እናስቀምጣለን ማለት ነው። ስለዚህ ይሄ የምታዩት አረቢያ መጅሊስ ቦንድድ በቦንድድ ባለ 20 ቲክነስ ነው። አሁናዊ ዋጋው ሜትር 9000 ብር ነው ማለት ነው። አሁን ይሄ ለወንድማችን የተሰራበት አንዱ ሜትር በ9000 ብር ማለት ነው። ተመልካቻችን መካከል ላይ ያለው ቴብል ለወንድማችን አልተሰራም፣ እሱ አልፈልግም ብሎ ነው። የቤታችሁ ልኬት ከ10 ሜትር በላይ ከሆነ በነፃ አብረን እንሰራላችኋለን። ከ10 ሜትር በታች ከሆነ ደግሞ በእናንተ በምትፈልጉት አይነት ዲዛይን እና ከለር በ4500 ብር እንሰራላችኋለን ማለት ነው። ተመልካቻችን እንደምታዩት እንግዲህ ፊኒሺንጉ በምታዩት መልኩ ነው። በጣም ነው የሚያምረው፣ በጣም አሪፍ ነው። እንግዲህ ቤቱ በጣም ነው የደመቀው። መጀመሪያ እውነቱን ለመናገር ተነሳስቶ ነው ቪዲዮ ስላልቀረስኩት ነው፣ እንደዛ አልነበረም። አሁን ግን በጣም ነው ያማረው። በሌላ ቪዲዮ እስከመመለስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።